ብዙ ውሸቶችን ተዋሽተሃል። አንዳንድ ጊዜ ራስህን በራስህ ተዋሽዋለህ። ሁላችንም በአቅማችን ላይ ስላለብን ገደቦች ማለቂያ ለሌለው የተሳሳተ መረጃ ተገዢ ነን እና ይህ መረጃ የምንቀበለው በየደቂቃው በመሆኑ አብዛኞቻችን እሱን ከማመን ውጭ ሌላ አማራጭ የለንም። ችግሩ እነዚህ መልእክቶች ገደብ የለሽ የመሆን ፍላጎታችንን በቀጥታ የሚነኩ መሆናቸው ነው። በአእምሮአችን ውስጥ በብዛት ያሉ እነዚህ ውስን ሐሳቦች ወይም ውሸቶች ሊያቆሙን ወይም ወደ ማንፈልገው አቅጣጫ ሊመሩን ይችላሉ። ስለዚህ ዛሬ ከዚህ መጽሐፍ 7ቱ ውሸቶች ምን እንደሆኑ፣ ለራስህ የምትነግራቸው ውሸቶች ምን ናቸው፣ እነዚህን ውሸቶች እንዴት ማሸነፍ ይቻላል፣ እነዚህን ገዳቢ እምነቶች ወደ አዎንታዊ እምነት እንዴት መቀየር ትችላለህ የሚለውን አንድ በአንድ ከዚህ መጽሐፍ የምናይ ይሆናል። እነዚህ ውሸቶች ለራሳችን ደጋግመን የምንነግራቸው ሲሆን ሙሉ አቅማችንን ተጠቅመን ወደፊት እንዳንሄድ፣ ሕይወታችንን እንዳንለውጥና ተመሳሳይ የሕይወት አዙሪት ውስጥ የሚጥለንን ሐሳቦችን የሚያንጸባርቁ ነጥቦች ናቸው። ስለዚህ ዛሬ እነዚህን እንዴት ማሸነፍ እንደምትችል በስፋት እናያለን። ገዳቢ እምነቶችህንም በመስበር ወደ አዎንታዊ እምነት ወደምትፈልገው ሕይወት የምትጓዝባቸውን ቁልፍ ነጥቦች የምንዳስስ ይሆናል። እንደተለመደው ላይክ በማድረግ እንጀምር። ውሸት 1 ብልህነት የሚሻሻል ነገር አይደለም። በስታንፎርድ ዩኒቨርሲቲ የስነ ልቦና ፕሮፌሰር የሆኑት ካሮል ድዌክ በማይለወጥ አስተሳሰብና በእድገት አስተሳሰብ መካከል ያለውን ልዩነት ይገልጻሉ። በማይለወጥ አስተሳሰብ ተማሪዎች መሰረታዊ ችሎታዎቻቸውን ወይም ብልህነታቸውን ልክ እንደ ቋሚ ባህሪያት አድርገው ይቀበላሉ። በእድገት አስተሳሰብ ተማሪዎች ተሰጥቷቸውና ችሎታቸው ሊዳብር እንደሚችል ይገነዘባሉ። ማንም ከሞከረና ከጣረ አንስታይንን መሆን ይችላል ብለውም ያምናሉ። አብዛኞቻችን ቋሚ የማይለወጥ አስተሳሰብ ወይም ፊክስድ ማይንድ ሴት እንዳለን እናስባለን። ብዙዎቻችን ሳናውቀው ቤተሰቦቻችን በቀየሱልን መንገድ ልክ እናስባለን። በልጅነታችን በያዝነው አስተሳሰብ እንኖራለን። ነገሮች በነበሩበት ይቀጥላሉ። እነሱን ለመለወጥም አቅም እንደሌለን እናምናለን። ሆኖም የእድገት አስተሳሰብ ወይም ግሮዝ ማይንድ ሴት ሲኖረን ማንኛውንም ነገር የማሻሻል ችሎታ ይኖረናል። እውነታው ይሄ ነው። ምን ያህል ብልህ ነህ የሚለው ሳይሆን ምን ያህል ጎበዝ ነህ የሚለው ነው ሕይወትን የሚወስነው። አእምሮህን ከማስፋትና አዲስ ነገር ለመያዝ የምትሞክር ከሆንክ ብልህነትህ እያደገ ይሄዳል። ልክ እንደ ሌሎቹ ብዙ ነገሮች ብልህነት የአመለካከትና የተግባር ጥምረት ነው። ይህንን አዲስ እምነት ብልህነት የሚያድግ ነው የሚለውን መያዝ ይኖርብሃል። በመቀጠል ውሸት 2 የሚለውን እንመልከት። ውሸት 2 የአንጎላችንን 10% ብቻ ነው የምንጠቀመው የሚለው ነው። ሁላችንም የአእምሮአችንን ትንሽ ክፍል ብቻ እንጠቀማለን የሚለው ተረት ሰምተናል። ይህ ሐሳብ ያልተጠቀምንበት አቅም እንዳለንና አንጎላችንን ሙሉ በሙሉ መጠቀም እንደማንችል ይጠቁማል። ሆኖም ይህ እውነት አይደለም፣ ውሸት ነው። የዚህ ተረት አመጣጥ የአንጎላችንን ትንሽ ክፍል ብቻ እንጠቀማለን የሚለው ሐሳብ ከዊሊያም ጄምስ የመጣ ቢሆንም የተረቱ አመጣጥ ግልጽ አይደለም። ይህም ለብዙ የተሳሳቱ የአንጎል ምርምሮች ምክንያት ሆኗል። እንደ ሊሚትለስ እና ሉሲ ያሉ ፊልሞች ይህንን የተሳሳተ ግንዛቤ እንዲቀጥል አድርገውታል። ኒውሮ ሳይንቲስቱ ዴቪድ ኤግልመን የአንጎላችን 100% እንጠቀማለን ሲል ይደመድማል። ይህንንም የተለያዩ ምርምሮች ይደግፋሉ። የአንጎል ጉዳት ጥናቶች እያንዳንዱ የአንጎል አካባቢ ወሳኝ እንደሆነ ያሳያል። በአንጎላችን የሆነ ቦታ ላይ ጉዳት ቢደርስ የአእምሮአችን ሥራ ይስተጓጎላል። የአንጎል ምልከታ ጥናቶች ደግሞ በእንቅልፍ ጊዜም ቢሆን በመላው አንጎል ክፍል ላይ እንቅስቃሴን እንደሚያሳይ ደርሰውበታል። የኃይል ፍጆታ ጥናቶች እንደሚያመለክቱት አንጎል ምንም እንኳን የሰውነትን ክብደት
2 በመቶ ብቻ ቢሆንም 20 በመቶ ኃይላችንን ይጠቀማል። የተግባር ካርታም በተመለከተ የትኛውም የአንጎል ክፍል ያለ ዓላማ የተቀመጠ የለም። ሁሉም የአንጎል ክፍል ስራ አለው። የአካል ክፍሎች በተሻለ ሁኔታ እንዲሰሩ የሚያደርገው አእምሮህ ነውና እንዴት በብቃት መጠቀም እንዳለብህ ልትማር ይገባሃል። አዲስ እምነት ሁሉንም አእምሮዬን በተቻለ መጠን በተሻለ መንገድ መጠቀምን እየተማርኩ ነው የሚለውን ሐሳብ መያዝ ነው። በመቀጠል የምናየው ውሸት 3 ስህተቶች ውድቀቶች ናቸው ተብሎ የሚነገረው ውሸት ነው። ስለ አንስታይን ስናስብ ከሊቅ ጋር ስሙን እናያይዘዋለን። ሆኖም አንስታይን እንኳን ተሳስቶ ያውቃል። በልጅነቱ ዘገምተኛ ተደርጎ ይቆጠር ነበር። ውስብስብ በሆኑ ነገሮች በጣም ጥሩ ቢሆንም ከቀላል የሂሳብ ችግሮች ጋር ተሟግቷል። በሙያ ዘመኑ ሁሉ በአንጻራዊነት ጽንሰ ሐሳብና ሌሎች ስልቶች ጨምሮ ስህተቶችን ሰርቷል። ሆኖም አንስታይን በስህተቱ ራሱን አልገለጸም። ለፈጠራና ለሳይንስ አስተዋጽኦ ማድረጉን ቀጠለ። ስህተት ሰርቶ የማያውቅ ሰው አዲስ ነገር ሞክሮ አያውቅም በማለትም ተናግሯል። የእርሱ መጠሪያ ስህተቶቹ አይደሉም፣ ነገር ግን ያሳካቸው ስኬቶቹ ናቸው። ግን እዚህ ጋር አንድ ጥያቄ እንጠይቅ። ስህተትን ለምን እንፈራለን? አብዛኞቻችን ስህተትን የምንፈራው በትምህርት ቤት ላይ ሳለን ባሳለፍናቸው ነገሮች ምክንያት ነው። ስህተቶችን መፈጸም ብዙ ጊዜ እንደ ውድቀት እናያቸው ነበር። ፈተና ላይ የምናገኛቸው ኤክሶች የስንፍናችን መለኪያ ናቸው። ይህ አስተሳሰብም አቅማችንን ሊገድብ ይችላል። ስህተት ላለመስራት የሚጠነቀቅ ተማሪ እንሆናለን። ይህም አዲስ ነገር እንዳንሞክር አስሮ ይይዘናል። የጀነራል ኤሌክትሪክ የቀድሞ ምክትል ሊቀመንበር ቤዝ ኮምስቶክ ይህንን ነገር ያወቀችው የምርት መጠናቸው እየቀነሰ ሲመጣ ነው። እናም ስህተትን እንደ ውድቀት ከማየት ይልቅ የመማር ዕድል አድርገው እንዲያስቡ ለሰራተኞቿ አስተማረቻቸው። እናም በፍጥነት ወደ ስኬታማ ፈጣሪዎች ወደ መሆን አመሩ። ስህተቶችን እንደ የመማር ዕድሎች ተቀበል። ምን ማለቴ ነው? ስህተቶች አንተን አይገልጹም፣ ነገር ግን አዲስ ነገር እየሞከርክ እንደሆነ ያሳያሉ። ሕይወት ስለ ፍጹምና ወይም ከሌሎች ጋር ስለ መነጻጸር አይደለም፣ ነገር ግን ስለ እድገትና መሻሻል ነው። ከዚህ በፊት ከነበርክበት የተሻልክ ለመሆን ከስህተቶችህ ተማር። አስታውስ፣ አንተ ስህተቶችን አይደለም፣ ስህተቶችን ወደ ከፍታ ለመውጣት እንደ መወጣጫ ድንጋይ ወይም መሰላል ተጠቀማቸው። ዋናው ነገር የምታደርገው ስህተት አይደለም፣ ዋናው ነገር እንዴት ምላሽ እንደምትሰጥ ነው። ከዚህ በኋላ ይህንን አዲስ እምነት ያዝ። ካለመሞከር በቀር ውድቀት የለም። በመቀጠል የምናየው አራተኛውን ውሸት፣ እሱም ዕውቀት ኃይል ነው የሚለውን ነው። ሁላችንም ሰምተናል ዕውቀት ኃይል ነው ሲባል። ትምህርት ለመማር ምክንያት ሆኖንም ትምህርት ቤት ገብተን ተምረናል። ሆኖም ዕውቀት ብቻውን ኃይል አይደለም። ብዙውን ጊዜ በፍራንሲስ ቤኮን የተደረገ ቢኖርም አባባሉ ለመጀመሪያ ጊዜ በቶማስ ሆብስ በ1651 ጥቅም ላይ ውሏል። ሆብስ በዚህ ሐሳብ ላይ ሰፋ አድርጎ አብራርቷል። ዕውቀትም ወደ ተግባር መምራት እንዳለበት አጽንኦት ሰጥቷል። አሁን ላይ ከዚህ በፊት ታይቶ በማያውቅ ደረጃ መረጃ የማግኘት እድል ቢኖረንም ይህንን ዕውቀት ወስደን የምንወስደው እርምጃ ወሳኝ ነው። ዕውቀት መያዝ ብቻውን በቂ አይደለም። እንዴት እንደምትጠቀምበት ካላወቅ ለውጥ አያመጣም። ለመማር ብዙ የታገልኩ ሰው እንደመሆኔ መጠን ዕውቀት መሰብሰብ ብቻውን በቂ እንዳልሆነ ጠንቅቄ ያውቃለሁ። እንዴት መጠቀም እንዳለብኝ ማወቄ ነው ሕይወቴን የለወጠው። ዕውቀት ብቻውን ኃይል አይደለም። ስፍር ቁጥር ከሌላቸው ግብአቶች መማር ትችላለህ፣ ነገር ግን የተማርከውን ተግባራዊ ሳታደርግ ውጤታማ አትሆንም። የተማርከውን ከማውራት ይልቅ በተግባር አሳይ። ድርጊቶች ከቃላት የበለጠ ይናገራሉና። ይህንን አዲስ እምነት ከዛሬ ጀምሮ በአእምሮ ውስጥ አድርገው። ዕውቀት ሲባዛ ተግባር ይሆናል ኃይል።
በመቀጠል የምናየው ውሸት 5 አዲስ ነገር መማር በጣም ከባድ ነው የሚለው የተሳሳተን እምነት ይሆናል። ስለ መማር ስናስብ ትምህርት ቤት ብዙውን ጊዜ ወደ አእምሯችን ይመጣል። የተደበላለቁ ስሜቶች፣ ከመጀመሪያ ፍቅር እስከ መሰላቸት ያሉ ስሜቶችን አስተናግደናል። በትምህርት ቤት ሳለን ለታገለን ሰዎች የሀፍረት፣ የጥርጣሬ ስሜትና በጣም ደደብ ነን ብሎ ማሰብ ትምህርት ስንጨርስም ይከተለናል። በጆን ሆፕኪንስ ዩኒቨርሲቲ የሞለኪውላር ባዮሎጂ የጄኔቲክስ ዳይሬክተር የሆነችው አሜሪካዊቷ ካሮል ግሬደር ሞለኪውላር ባዮሎጂ ስትሆን በ2009 የኖቤል ሽልማትን አሸንፋለች። በእንደዚህ አይነት ድንቅ ስራ ላይ ያለች ሴት ምናልባትም በትምህርቷ ጎበዝ እንደሆነች ልናስብ እንችላለን። ሆኖም እንደዛ አልነበረም። እሷ እንዲህ ትላለች፣ የአንደኛ ደረጃ ተማሪ ያለው ቃላት መናገርና ማንበብ አልችልም ወይም አትችይም ተብዬ ወደ ልዩ ፍላጎት ክፍል ተወሰድኩ። አንድ መምህር ካለሁበት ክፍል አውጥቶ ወደ ሌላ ክፍል እንዳመጣኝ አስታውሳለሁ። በእርግጥ እኔ እንደ ሌሎቹ ልጆች ጥሩ እንዳልሆንኩ ይሰማኝ ነበር። ቋንቋን የሚያስተናግደው የአንጎል ክፍሎችን የሚጎዳ በሽታ ይዟት ነበር። ይህ በሽታ የሚናገሩ ሰዎች የንግግር ድምጾችን የመለየት ችግርና ከቃላት ጋር ማዛመድ ይቸግራቸው ነበር። ይህም የማንበብ አንዳንዴም የመናገር ችግርን ያስከትላል። እርሷም ትምህርት እንደማይገባት ተሰምቷት ነበር። ሆኖም ግን ተስፋ አልቆረጠችም። ስትቀጥልም እንደዚህ ትላለች፣ ከሌሎች ተማሪዎች ጋር እኩል የሚሄድባቸውን መንገዶች እያሰብኩ ነበር። በቃላት መጻፍ ስለማልችል ነገሮችን በደንብ ማስታወስ ተማርኩ። ስለዚህ በኋላ ላይ ነገሮችን በቃል መሸምደድ የሚያስፈልገኝ ጊዜ እንደሆነ ሲገባኝ ኬሚስትሪና አናቶሚ ያሉ ትምህርቶችን ስማር በጣም ጎበዝ ሆንኩኝ። ማንበብና መጻፍ ብቸገርም ራሴን አሰልጥኜ አዲሱን ችሎታዬን መላመድ ነበረብኝ። ምንም እንኳን ትምህርት መጀመሪያ ላይ ከባድ ቢሆንም የአእምሮ ጉዳቷን ለማካካስ ሌሎች መንገዶችን ፈልጋለች። እናም በዚህ ሂደትም መማር ብቻ ሳይሆን በምርምር አስተዋጽኦ የምታደርግ የዓለም ሁኔታን የለወጠች ችግር ፈቺ ሆነች። መማር ለራሷ ከባድ ነበር። ሆኖም ግን በጉዳቷ ዙሪያ እንዴት መስራት እንዳለባት አሰበች። ስለዚህ እውነታው ይሄ ነው። አንዳንድ ጊዜ አዳዲስ ነገሮችን መማር ከባድ ነው። ሆኖም እንዴት መማር እንዳለብህ ካወቅ ቀላል ይሆንልሃል። ስለዚህ ይህንን አዲስ እምነት ከዚህ በኋላ መያዝ ይኖርብሃል። እንዴት መማር እንደምትችል ስትማር አዳዲስ ነገሮችን መማር አስደሳች ይሆንልሃል። በመቀጠል የምናየው ውሸት ቁጥር 6 ይህም የሌሎች ሰዎች ትችት አስፈላጊ ነው የሚለውን ነው። ሌሎች ምን እንደሚያስቡ ግድ የሌላቸው ልጆች በጣም ፈጣን ተማሪዎች ናቸው። በመውደቃቸውም አያፍሩም። መራመድ ሲማሩም 300 ጊዜ ይወድቃሉ፣ ይነሳሉ። በመውደቃቸው አያፍሩም። መራመድ ብቻ ነው የሚፈልጉት። እኛ ግን አንድ ነገርን እንጀምርና በወደቀን ቅጽበት እናቆማለን። ልክ እንደ ሕፃናትም አይደለንም። በአእምሮ ገደብ የለሽ መሆን ማለት ትችትን መፍራት መተው ማለት ነው። ታሪክ አሉታዊነትን ባሸነፉ ሰዎች የተሞላ ነው። እንደ ምሳሌም የራይት ወንድማማቾች የመጀመሪያውን በረራ ቢያሳኩ ምንም አድናቆት አላገኙም። እንደ አውሮፓውያን አቆጣጠር ታህሳስ 17 1903 በታሪክ ለመጀመሪያ ጊዜ በረራ አድርገው ወደ ቤት ሲመለሱ ያመናቸው ሰው አልነበረም። የህይወት ታሪካቸውን የጻፈውና ጎረቤታቸው የነበረው ፍሬድ ኬሊ በረራችሁ እውነት እንደሆነ አውቃለሁ፣ በረርኩም ብትሉ አምናችኋለሁ፣ ግን ይህንን በረራ ሌላ ቦታ ልታደርጉት አትችሉም። አሁን የበረራችሁት ቦታው ምቹ ስለሆነላችሁ ነው አላቸው። የሚዲያ ተቋማትም ስለ ስኬታቸው አልዘገቡም። የሳይንስ ሊቃውንት ሰው መብረር አይችልም ብለው ደምድመው ነበር። ስለዚህ እውነትም ማንም ዘጋቢ ዘግቦ ራሱን ውርደት ውስጥ ሊጥል አልፈለገም። የራይት ወንድማማቾች ዕውቅና በማጣታቸው አልደነገጡም። የሰሩትን አውሮፕላን ወደ ፍጹምነት በማምጣት ላይ አተኮሩ እንጂ። ይህም በመጨረሻ የሚገባቸውን ዕውቅና
አስገኝቶላቸዋል። ብዙዎቻችን አዲስ ነገር ስንሞክር የሌሎችን አስተያየት እንፈራለን። የራይት ወንድማማቾች ታሪክ እንደሚያሳየው የህዝቡ ምናብ ብዙ ጊዜ ውስን ነው። ሰዎች ይቻላል ብለው ያመኑትን ከእውነታው ጋር ለማስታረቅ ይታገላሉ። አውሮፕላን ሰርቶ በሰማይ ላይ መብረር በዚያ ጊዜ ለሰዎች የሚታሰብ አልነበረም። እውነታው ግን ይሄ ነው። የምትፈልገውን ህይወት መፍጠር አስፈሪ ሊሆን ይችላል፣ ነገር ግን መጸጸት የበለጠ ያስፈራል። የሌሎች አስተያየት ምንም ይሁን ምን በህይወት መጨረሻ ላይ ጉዳይ የሚሆነው እንዴት ህይወትን እንደኖርከው ብቻ ነው። ይህን አድርጌ በነበረ እንዲህ በሆነ ያልክም ማሰብ አይቀርም። እናም ምክሩን ከማትቀበለው ሰው ትችትን አትቀበል። ሰዎች ምንም ብትሰራ ምን ይጠራጠሩሃል፣ ይነቅፉሃል፣ ይተቹሃል። የሌሎች አስተያየት ህይወትህን እንዲቆጣጠረው በፍጹም አትፍቀድ። ይህንን አዲስ እምነት በአእምሮ ያዝ። እኔን መውደድ ወይም ማክበር የእናንተ ሥራ አይደለም፣ የኔ ሥራ እንጂ ብለህ ለራስህ መናገር ይኖርብሃል። በመቀጠል የምናየው የመጨረሻውን ውሸት ማለትም ውሸት 7 ጂኒየስነት አብሮ የሚወለድ ነገር ነው የሚለውን ውሸት ይሆናል። ብሩስ ሊ አሁን ላይ የፊልም ኮከብ፣ ፈላስፋና በስፖርቱ ታሪክ ውስጥ በጣም የተዋጣላቸው የማርሻል አርት ሰዎች አንዱ በመባል ይታወቃል። ነገር ግን ከመጣበት መንገድ አንጻር የደረሰበት ደረጃ የሚታሰብ አይነት አይደለም። የሱ ቤተሰብ ከሳን ፍራንሲስኮ ወደ ሆንግ ኮንግ የተዘዋወሩበት ሊ ልጅ እያለ ነበር። እሱ በሆንግ ኮንግ እንደ ውጭ ሰው የመቆጠር ችግር ገጥሞታል። እንደ አንድ ቻይናዊ አልነበረምና በክፍሉ ውስጥ ያሉ ተማሪዎች ያሾፉበት ነበር። የጭንቀት ስሜቱ ሁል ጊዜ በእርሱ ላይ ይታይ ነበር። እናም ይህንን ስሜት ለማቃለል ማርሻል አርትን አማራጩ አደረገ። ውጤቶቹ ዝቅተኞች ነበሩ። በትምህርት ቤት ብዙ ታግሏል። እናም ወደ ሌላ ትምህርት ቤት ተዛወረ። በ13 ዓመት በአንድ ታዋቂ መምህር ኩንጉፉን መማር ጀመረ። እናም በዚህ በቂ እንዳልሆነ በሚሰማቸው ቻይናውያን ተማሪዎች አሁንም መሳለቅ ደረሰበት። ያለማቋረጥ ራሱንና ችሎታውን ማሳየት ነበረበት። እናም ከማርሻል አርት ትምህርት ቤት ውጪ ሲያገኙት ይደበድቡት ጀመር። ይህም እሱ አብዛኛውን ጊዜ ማርሻል አርትን ከመማር ይልቅ እጅ በእጅ ከልጆች ጋር እንዲደባደብ አስገደደው። ማንም ቢመጣ ባለው የመፋለም ፈቃደኝነት ምክንያት በጎዳና ላይ ፍልሚያ እየታወቀ መጣ። እናም ከአንድ መጥፎ የጎዳና ላይ ግጭት በኋላ አንድ ከፍተኛ የፖሊስ መኮንን የሱን ወላጆች ቀርቦ ልጃቸው እንደሚታሰር ነገራቸው። የደበደበው ልጅ የዚህ ፖሊስ ልጅ አባል ነበር። የሱ አባት ወደ አሜሪካ በፍጥነት እንዲመለስ ሁኔታውን አመቻቸለት። እናም $100 ብቻ በኪሱ እንደያዘ ወደ አሜሪካ ተመለሰ። በአንድ ቃለ ምልልስ ላይም እንዳለውም እንደ አብዛኞቹ ቻይናውያን ስደተኞች የመጀመሪያ ስራዬ ሬስቶራንት ውስጥ ሰሃን ማጠብ ነበር። እናም ራሱን በዚህ ስራ እየደገፈ በጎን ማርሻል አርት ማስተማር ጀመረ። ሊ ጎበዝ ብቻ ሳይሆን ሌሎች ሰዎችንም ለማስተማር ፈቃደኛ ነበር እና ዘርና አስተዳደግ ሳይለይ ሁሉንም ወደሱ የሚመጡትን ተማሪዎች ይቀበላል። ይህ ብዙም ሳይቆይ በኦክላንድ የሚገኙትን የቻይናውያንን ማህበረሰብ አባላት አስቆጣ። እነዚህ የማርሻል አርት ዘዴዎች ቻይናዊ ላልሆነ ለማንም ሰው ማስተማር ልክ እንዳልሆነ ተሰምቷቸው ነበር። በመጨረሻም የማስተማር መብቱን ለማስነጠቅ መፋለም ነበረበት። የቻይናውያን ወግ አጥባቂዎችን ካሸነፍኩ ትምህርት ቤቴን አስቀጥላለሁ ብሎም የፍልሚያ ጥሪ ያቀረበ። ከተሸነፈ ግን ትምህርት ቤቱን እንዲያቆም ይገደዳል። የሊ ዘይቤ ከማንኛውም የማርሻል አርት አይነት የተለየ ነበር። በሆንግ ኮንግ ሲኖር የዳንስ ትምህርቶችን ወስዶ ነበር። በ1957 የቻቻ ዳንስ ሻምፒዮና አሸናፊ ሆኖም ነበር። በዳንስ የተማረውን እንቅስቃሴ ወደ ማርሻል አርት ስልቱ ጨመረ። በፍልሚያ ወቅት እግሮቹን ያለማቋረጥ ስለሚያንቀሳቅስም ከተቃዋሚው እንቅስቃሴ ጋር ራሱን መቀየር እንዲችል አስችሎታል። ሊ ይህንን ሁሉ ያገኘው በህይወት ዘመኑ ከተማረው ነገር ነው። እናም የእሱ ዘይቤ ዊንግ ቹን ብቻ ሳይሆን ቦክስን፣ መከላከልንና ዳንስን ያካትታል።
ይህ ትልቅ የለውጥ ነጥብ ነበር። እናም ይህ ፍልሚያ አሮጌውን ከአዲሱ ውሻ ጋር የማፋለም ያህል ነው። በወቅቱ የሊ ሚስት ሊንዳ የ8 ወር ነፍሰ ጡር ነበረች። እናም የነበረውን ፍልሚያ ታስታውሳለች። አስቂኝ በሆነ መልኩ ሊ ታዋቂውን መሬት ላይ ለመዘረር 3 ደቂቃ ብቻ ነበር የፈጀበት ትላለች። እናም ተፋላሚው በሊላ ለመመታት በፍልሚያው ክፍል ውስጥ በደመ ነፍስ መሮጥ ጀመረ። ከፍልሚያው በኋላ ምንም እንኳን ቢያሸንፍም ሊንዳ ሊ በመከፋት ጭንቅላቱን በእጁ ይዞ አገኘችው። ይህ ሁሉ የሰለጠነው ለዚህ የማይረባ ፍልሚያ መሆኑ ተናዷል። እናም ከዚያች ቀን በኋላ ማርሻል አርትን ለዘላለሙ ለመቀየር ማለ። ከዚህ ፍልሚያ በኋላ ሊ ዕውቀቱንና ትምህርቱን በአንድ ሳጥን ውስጥ ብቻ ለማስገባት አልሞከረም። ይልቁኑ ከተለያዩ የማርሻል አርት አይነቶች በመጠቀም የራሱን ፍልስፍና ፈጠረ። አንድ ቃለ መጠይቅ ላይ እንዲህ ሲል ተናግሯል። ከእንግዲህ የማርሻል አርት ስታይል በሚባል ነገር አላምንም። የቻይና የውጊያ መንገድ፣ የጃፓን የትግል መንገድ የሚባል ነገር አለ ብዬ አላምንም። ይልቁንስ የኔ አካሄድ በፍልሚያ ላይ ያተኮረ ብቻ ነው። ሰዎች ለመማር ወደኔ ሲመጡ ራሳቸውን መከላከልን ለመማር ወደኔ አይመጡም። በእንቅስቃሴ በቁጣ ወይም በቆራጥነት ውስጥ ራሳቸውን መግለጽን መማር ይፈልጋሉ። እናም የሚያስተምራቸው ተማሪዎች ከማንኛውም አንድ ሰው እርምጃ ለመውሰድ ያለው ዓላማ አንድን ነገር በተለየ መንገድ እንዲሰራ የሚያስፈልገው ጉልበትና ተነሳሽነት ነው ሲል አመነበት። የዚህ ሐሳብ ነጥብ የመጀመሪያው ሊ በጎበዝ ተማሪነቱ ማንም አያስታውሰውም። እሱ በጥንካሬው ተፋላሚዎችን በማሸነፍ ችሎታው፣ በፍልስፍናው የተለያዩ የትግል ስልቶችን በማምጣቱ ግን አሁንም ድረስ ሲታወስ ይኖራል። ታዲያ እሱ በተፈጥሮ ባለው ብሩህ አእምሮ ነው የተወለደው ማለት አንችልም። በታለንት ኮድ መጽሐፍ ውስጥ ጸሐፊው ዳንኤል ኮይሌ ተሰጥኦ ተፈጥሯዊ ነው ወይስ ሊዳብር ይችላል የሚለውን በጥልቀት ይመረምራል። ትልቅነት በመወለድ ሳይሆን በማደግ ይገኛል ሲልም ይሞግታል። በጥልቅ ልምምድ በውስጣዊ ፍላጎቱ ምክንያት አንድ ሰው ሊቅነትን ማግኘት ይቻለዋል። ስለዚህ እውነቱ ይህ ነው። ጂኒየስነት እንዲሁ በአስማት አይመጣም። ከጀርባው ያለ ብዙ ልምምድ፣ ብዙ ስቃይ አለ። ስለዚህ ሌላ ጊዜ አእምሮ ውስጥ ይህንን አዲስ እምነት ማኖር ይኖርብሃል። ማንም ጂኒየስ ሆኖ አልተወለደም። ራሴን በማለማመድም ጂኒየስና በአእምሮዬ ምጡቅ እሆናለሁ በል። ከዛሬ የመጽሐፍ ቅምሻችን ብዙ ጊዜ ብዙዎቻችን የያዝናቸውን 7ቱን ውሸቶች ማለትም ብልህነት የሚሻሻል ነገር አይደለም፣ የአንጎላችንን 10% ብቻ ነው የምንጠቀመው፣ ስህተቶች ውድቀቶች ናቸው፣ ዕውቀት ኃይል ነው፣ አዲስ ነገር መማር በጣም ከባድ ነው፣ የሌሎች ሰዎች ትችት አስፈላጊ ነውና ጂኒየስ አብሮ የሚወለድ ነገር ነው የሚሉትን እነዚህን 7ቱን ውሸቶች እንዲሁም ገዳቢ እምነቶች በመስበር አዲስ እምነትን እንዴት መፍጠር እንደምትችልና እነዚህንም በምትኩ በይቻላልና እምነትን በሚደግፉ ሐሳቦች ለመዳሰስ ሞክረናል። ከነዚህ 7ቱ ውሸቶች የትኛው ሐሳብ ገዛችሁ? እንደተለመደው ኮሜንት ላይ ጻፉልን። ይህ እጅግ በጣም ህይወት ለዋጭ መጽሐፍ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ፣ ሌሎች ደግሞ ይህንን ዕውቀት በማጋራት ይህንን ድንቅ የዕውቀት ቤተሰብ ደግሞ ሰብስክራይብ በማድረግ እንድትቀላቀሉን ጋብዛችኋለሁ። እንደተለመደው ይህንን መጽሐፍ ሙሉን በአማርኛ ማግኘት የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልጽፉልን ትችላላችሁ። በሚቀጥለው ጊዜ ህይወት ለዋጭ በሆነ መጽሐፍ እስክንገናኝ ድረስ ቸርን ሰንብት።